ሰላም ጤና ይስጥልን እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። እንደተለመደው አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮ እንሄዳለን። ዛሬ ላሳያችሁ የፈለኩት እስካሁን ጊዜ የነበረው ምንድነው፣ ብዙ ጊዜ ዲጂታል አሴቶች አይሸጡም ነበር። ኢትዮጵያ ውስጥ ደግሞ ዲጂታል ስኪል ያለው ሰው ለመሸጥ በጣም ይቸገር ነበር። ብዙ ጊዜ ለና አፕወርክና ሌሎች የውጭ ድርጅቶች ነበር የምንፈልገው። አሁን ግን በጣም ቀላል በሆነ መንገድና በኢትዮጵያ ባንኮች የሚሰሩ የቡና.ኮም አለ። የቡና.ኮም እንዴት እንደሚሰራ ሰዎች እንዴት ገንዘብ እየሰሩበት እንደሆነ ዛሬ ሙሉ መረጃውን እነግራችኋለሁ ማለት ነው። ትኩረት ላደርግበት የፈለኩት ጉዳይ ምንድነው፣ እንዴት ይከፈታል፣ እንዴት አካውንት ይከፈታል፣ እንዴት ባንክ አድ ይደረጋል። በጣም ኢዚ ነገር እና ማንኛውም ሰው ሊያደርገው የሚችል በመሆኑ እኔ እሱን ጉዳይ ትቼ የቡና.ኮም ላይ ምን አይነት ኒች ወይ ደግሞ ምን አይነት ኮርሶች ነው እየተሸጡ ያሉት የሚሉት እና እንዴት አድርገው ሰዎች እየተጠቀሙ እንዳለ እነግራችኋለሁ። ለምሳሌ በቅርብ ጊዜ እንኳን የምናየው በጣም ኢንፍሉዌንሰር የተባሉ እስከ 500,000 እስከ 1 ሚሊዮን ድረስ የዲጂታል ኮርስ ሽጠዋል ማለት ነው። ይህም የዲጂታል ኮርስ ስላችሁ ኮምፕሌክስ ነገር አይደለም። ኤአይ፣ ቻትጂፒቲ፣ ጀሚናይ ወይም ሌሎች ኤአይዎች በመጠቀም የሆነ ኮርስ በማዘጋጀት እንግዲህ ስኪል ቢኖራችሁ ይመረጣል። የሆነ ኮርስ በማዘጋጀት ያን ኮርስ የቡና ላይ በመለጠፍ የሆነ ፕራይስ ሴት በማድረግ እሱን በማስቀመጥ ብቻ ገንዘብ እየሰሩ ያሉ ሰዎች አሉ። እናንተ አንዴ ደክማችሁ 1 ወር 2 ወር ወይም የተወሰነ ጊዜ ሊፈጅባችሁ ይችላል። ያንን ፔስት ካደረጋችሁ ከጨረሳችሁ በኋላ ማስታወቂያ እያሰራችሁ በተለያዩ ፌስቡክ አለም ሊሆን ይችላል፣ በራሳችሁም ሊሆን ይችላል፣ በቲክታክ ወይ ደግሞ በሆነ መንገድ በሶሻል ሚዲያ ማስታወቂያ እየሰራችሁ ያ ዶክመንት ሁሉ ጊዜ ይሸጣል ማለት ነው። ስለዚህ በቀላሉ ቀላል የማይባል ገንዘብ ነው የሚገኘው። ይህ ደግሞ ሲባል በጣም ደስ የሚያሰኘው ነገር ደግሞ ምንም አይነት ኢኒሻል ኢንቨስትመንት አይጠይቅም። ምንም አይነት ወጪ አያስወጣችሁም። ጉልበት፣ ጊዜና እውቀት ብቻ ነው የሚፈልገው ማለት ነው። ይህንን ሲሆን ደግሞ የቡና የሚባለው ድርጅት ከ15% እንግዲህ ፍሪ አካውንት ከሆነ የምትከፍቱት 15% ለራሱ ይወስዳል፣ 85% ለእናንተ ይሰጣል። ፔይድ ወይ ደግሞ ፕሮ የሚባለው አካውንት ከሆነ የምትጠቀሙት ደግሞ 8% ይወስዳል፣ 92 ለእናንተ ይሆናል ማለት ነው። ስለዚህ በእነዚህ ጉዳዮች ዛሬ የቡና ላይ ሰው ገንዘብ እየሰራ ነው። ብዙ ሰዎች ስለ ቡና ሲያወሩ ሰምታችሁ ይሆናል፣ ግን ምን እንደሚሰሩ አይነግሯችሁም። እኔ ግን ዛሬ ልነግራችሁ የፈለኩት ከቴክኒካል ነገሩ ይልቅ ሀው ቱ ኦፕን ሴቭ ምናምን ከሚለው ይልቅ ልነግራችሁ የፈለኩት ምን አይነት ኮርሶች እየተሸጡ ነው የሚለው። ለምሳሌ እዚህ ጋር 55,000 ሁሉ የሚሸጥ እንትን እያየሁ ነው። እዚህ ጋር ቪዲዮ በሰራሁበት ያለውበት 55,000 የተቀመጠ ዶክመንት አለ። 55,000 የሚሸጥ እና ስንት ሶልድ እንደሆነ ልይላችሁ። ገና ነው፣ አዲስ ነው ፖስት የተደረገው። ይሄ አልተሸጠም፣ ግን አብዛኞቹ 1,000፣ 2,000 ከ200 ጀምሮ እስከ 3,500 እስከ 55 እስከ 100,000 በጣም ብዙ ፕሮዳክቶች ይሸጣሉ። ሴላቸው ደግሞ በጣም የሚያስደነግጥ ነው። አንዳንዱ 10,000 20,000 የተሸጣለ 30,000። አስቡት። ለምሳሌ አንድ ዶክመንት እናንተ 10,000 ብትሸጡ 500 እንኳን ዋጋው ቢሆን አስቡት። 10,000 10 ሲባዛ በ500 ስንት እንደሚመጣ አስቡት። ብዙ ሰዎች በመቶ ሺዎች እየሰሩ ነው። በጣም ብዙ ገንዘብ እየሰሩ ነው። ህይወታቸውን የቀየሩበት ነው። በተለይ ወጣቶች ከሆናችሁ በጣም ቀላል ነው። ስኪል የሌለው ሰው የለም። ለምሳሌ ዛሬ ልነግራችሁ የምፈልገው 4 ወይ 5 የሚሆኑ ዋና ዋና ስኪሎች እናንተ ልትሰሩባቸው የምትችሉ። የመጀመሪያ 5ኛው ላይ ያስቀመጥኩት የትሬዲንግ ስኪል ካላችሁ፣ ፎሬክስ ትሬደር ከሆናችሁ ወይም ክሪፕቶ ትሬደር ከሆናችሁ፣ ማንኛውም የትሬዲንግ ወይ ደግሞ የዲጂታል ማርኬቲንግ እውቀት ካላችሁ ይህ በጣም የሚሸጥ ነው ማለት ነው። ይህ ኮርስ በማዘጋጀት ተመጣጣኝ የሆነ ዋጋ በማስቀመጥ መሸጥ ትችላላችሁ። 4ኛው ደግሞ ትምህርት ኮርስ ነገሮች በጣም ነው የሚሸጡት። ትምህርት ሲባል ስፒሪቹዋል ኮርሶች ሊሆኑ ይችላሉ። ለምሳሌ ስለ አላህ፣ ስለ መንፈሳዊ፣ ስለ ክርስቶስ ኢየሱስ፣ ስለ ድንግል ማርያም እንደዚህ መንፈሳዊ ይዘት ያላቸው መጽሐፍት ዝም ብላችሁ መጣጥፎች ላይ ትጽፋላችሁ አይደል? ፌስቡክ ላይ ትለጥፋላችሁ። ብዙ ሰው አሁን ምንድነው የሚገዛው? መንፈሳዊ መጽሐፍት ራሱ የሆነ ዌብሳይት አለ፣ ስሙን ረስቼዋለሁ። እዛ እየሄደ ነው የሚገዛው። እዚህ ጋር በርካሽ ብታረጉት ወይ ደግሞ የፕላይ ስቶር ላይ ያለ የሆነ አፕ አለ፣ ብዙ አፖች የሚሸጡበት። እዛ ከምትሄዱ እዚህ ብታረጉት ብዙ ሰው ይገዛችኋል። መዝሙረ ዳዊት ትርጉም ሊሆን ይችላል፣ የጸሎት መጽሐፍ እንደዚህ የምታዘጋጁ መንፈሳዊ መምህራን ወይ ደግሞ የማንኛውም ሃይማኖት ተከታይ መንፈሳዊ ነክ ያሉ ረጃጅም ጽሁፎች በጣም ይሸጣሉ። በተለይ ደግሞ እናንተ ብዙ ኮሚኒቲ ካላችሁና ሰው የሚያውቃችሁ ከሆነ በጣም ነው የሚሸጥላችሁ። 3ኛ ደረጃ አሁንም ምን ሊሆን ይችላል? 3ኛ ደረጃ እንዲሁም ዲጂታል የሶሻል ሚዲያ ማኔጅመንት አካባቢ ሶሻል ሚዲያ እንዴት አድርጌ ከፍታለሁ፣ እንደዚህ ቲክቶክ፣ የዩቲዩብ አውቶሜሽን፣ የሶሻል ሚዲያ ነክ ነገሮችን በጣም እየተሸጠ ያለ ነገር ነው። የፊትነስ በጣም ይሸጣል።
የፊትነስ ዶክመንቶች ወይ ደግሞ ፊትነስ ሰውነቴ እንዴት የጤና ነክ የሆነ መረጃ ማለት ነው። አመጋገብ ሊሆን ይችላል፣ ስፖርት ሊሆን ይችላል፣ ፊክሽን፣ እነዚህ ሁሉ የተሸጠ ነው። በተለይ ደግሞ ኦርደሩን ዘበራረቅኩባችሁ በጣም ይቅርታ። በተለይ ደግሞ ዩቲዩብ አውቶሜሽን፣ ቲክታክ አውቶሜሽን፣ ፌስቡክ አውቶሜሽን እነዚህ እንዴት አድርጌ አሳድጋለሁ የሚለው ከዜሮ እስከ ለምሳሌ አንድ ዩቲዩበር ከሆናችሁ አንድ ቻናል አሳድጋችሁ ከሆነ ቀላል እሱን ስቴፕ ትጽፉታላችሁ። ለምን ከዜሮ እስከ 1000 እንዴት እንደደረሳችሁ እና እንዴት ሞኔታይዝ እንደሆናችሁ ሙሉ የሚያሳየው መረጃ ስቴፕ በስቴፕ 50 ፔጅ ወይ 40 ፔጅ ወይ 30 ፔጅ ሊሆን ይችላል። ይህንን ፔጅ ብቻ ያስቀመጣችሁ 500 ወይ 1000 ትሸጡታላችሁ። እስከ 3500 ድረስ የሚሸጡ ሰዎች አሉ። እዚህ አይቻሉ። ለምሳሌ ጌች የሚባለው የኢትዮ ኮምፒውተር ስኩል በጣም ይሸጣል በዛ ጉዳይ። ቲክቶክም እንደዛው። እነዚህ የሶሻል ሚዲያ እንዴት አድርገው ሰው እንደሚጠቀም፣ ኤአይ አጠቃቀም፣ ዲጂታል ፕሮዳክት አሻሻጥና የፋይናንስ ወረቀቶች ወይ ደግሞ የህግ ጉዳዮች የተለያዩ ዶክመንቶችን መሸጥ ትችላላችሁ። በሚቀጥለው እንዴት አድርገን እያንዳንዱ ነገር ብሬክ ዳውን እሰራላችኋለሁ። ለዛሬ ያለ መልእክቴ ነው። ሀሳቡ ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ።